ባሰብኩት ቁጥር ጭልጥ ነው የምለው። ሄኖክ የሚባለው ያ እግዚአብሔር ሰው እንደዚሁ ሞትን ሳይ በእምነት ተወስዷል። ከማጀን ምን እንደምትል ምን አይነት ስሜት ሊሰማህ እንደሚችል አስብ። ይህ ሰው እስካሁን ድረስ አልሞተም። ይህ ታላቅ ነቢይ እስካሁን ድረስ አልሞተም። በስጋ ሞትን አልሞተም። ሄኖክም አልሞተም። እና እነዚህ የእሳት ሰረገሎች መጥተው ከኤልሳ ለይተውት ሲወስዱና አሁን የተቀመጥኩባት ሶፋ ላይ ሆኜ ጌታ ሆይ እኔ እንደዚህ ብያልኩት፣ በቃ እኔ ስለማልወድ ነው። ኤልያስ ምን ያህል ቢወደው ጌታን ኤልያስ ምን ያህል ቢወደው ነው። የጌታ መውደድ ጥያቄ ውስጥ አይገባም። የኤልያስ ጌታን መውደድ ምን ያህል ቢሆን ነው የእሳት ሰረገላ አምጥቶ እስኪነጥቀው ድረስ ያደረሰው? እና ምን ነበር ብለን ምንጸልይ በየቸርቻችን? እንደ ጴጥሮስ አድርገኝ፣ እንደ ጳውሎስ አድርገኝ፣ እንደ ኤልያስም አድርገኝ። ምን ያላልነዋል? እንደ ሰይጣን ብቻ ነው አድርገን ብለን ያላልነው ማለት ያው ከሚሰበከው ስብከት የተነሳ መንፈሳችን በጣም እየተቃጠለ በጣም ደስ እያለን ሐሴት እያደረግን ጌታ ሆይ በቃ አድርገን እኔም እንደ ጳውሎስ አድርገኝ፣ እኔም እንደ ጴጥሮስ አድርገኝ እያልን ማለት ነው። ኦኬ፣ ስንቶቻችንን እግዚአብሔር እንደሰማንና እንዳልሰማን የምናቅ እናቃለን። ጌታ ግን ይሰማል ልጆቹን በቅነት የተጸለየ ጸሎት ማለት ነው፣ ሌላ ሞቲቭ ከሌለ በስተቀርና ምልላችሁ ነው። በጣም ትልልቅ ግሬስ ትልልቅ ጸጋ ይዘው በጣም ብዙ የወንጌል አማኞች ተቀምጠዋል። ይህን ዘመን ነበረ ቤተክርስቲያን ሙሉ በሙሉ ኃይሏ ሚዲያን መጠቀም የነበረባት። አሁን የኢትዮጵያ ወንጌላውያን አማኞች የኛ እንደ ካውንስሉ የታለን ሚዲያ? የወንጌላውያን አብያተ ክርስቲያናት ትልልቅ ሚዲያ የወንጌል ስብከት 24 ሰዓት የሚሰበክበት ቴሌቪዥን አለ? የለም። አሁን የቴክኖሎጂ ዘመን ነው። ከኔ ይልቅ ዶክተር ጥልዬ በኋላ ይናገራል። የተማሩ ሰዎች በጣም ብዙ እንደነ ዶክተር ጥልዬ ሳይንቲስቶች፣ ሌሎች በጣም ብዙዎቹ ወጥተው በቴሌቪዥን መስኮት ቢናገሩ እኛ ራሳችን ሁሉ ጭምር ብዙ የምንቀስምበት ለቤተ ክርስቲያን መጠንከር አቅም፣ ጉልበት፣ ለትውልድ መዳን የዳኑትንም በእግዚአብሔር መንግስት ውስጥ ተመክረው ታንጸው ተጽናንተው ሊተከሉበት የሚችል በጣም በዘመኑም ከሚመጣ ይሄ የክፉ ወረርሽኝ እውቀት እንዴት የሚድኑበትን ነገር ሁሉ እግዚአብሔር በእውቀት ሊያስታጥቅ የሚችል በጣም ብዙ እውቀት ያላቸው ሰዎች እነሱ ሁሉ ጭምር የሚያገለግሉበት ሚዲያ እንደ ወንጌላውያን አብያተ ክርስቲያናት የለንም። የኤልሻዳይ ቴሌቪዥን የነ ፓስተር በለጡና ባለቤቷ የት አለ? ካውንስሉ ቴሌቪዥን የት አለው? የኢትዮጵያ ወንጌላውያን አብያተ ክርስቲያናት የት አለው? ያኔ በሲሸልስ እኛ ጌታን አልተቀበልኩም። ያኔ ሲሸልስ የሚባል ሬዲዮ ያን እየተሰበከ በሲሸልስ ላይ ነው ጌታን እንትን ሲነገር ሲሰበክ የሰማሁት ምናምን ነገር። ትልቅ ሚዲያ ትልቅ ቴሌቪዥን አንድ ትልቅ ስቱዲዮ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን እስከ 50 ሚሊዮን ወይ ደግሞ 100 ሚሊዮን ድረስ ወጥቶ የሚገነባ ተቋም ሊኖር ይገባ ነበር። ይህንን አቀናይቶ አንድ ስራ ሊሰራ የሚችል የለም። እና አንድ በሱ ቢኖር የጌታችን የኢየሱስ ክርስቶስ ወንጌል ይሄ የመዳን ወንጌል አለ አይደል? ፒውር ወንጌል እሱ የሚሰበክበት እንደሱ አይነት ነገር ቢኖር ብዬኔ በቃ ኢቨን ፓስተር ጻድቁን ራሱ አውርቼው አውቃለሁ በዚህ ጉዳይ ላይ። ዩቲዩብ እንኳን አካውንት የላቸውም የኢትዮጵያ ወንጌላውያን ቤተክርስቲያናት። እኔ ልስጣችሁ ብዬ ሁሉ እስክናገር ድረስ ማለት ስሙን ቀይሬ ልስጣችሁ ብያቸው ሁሉ አውቃለሁ። በያው ጌታ ፊት አይ ቲንክ ከዶክተር ሻውል ጋር ራሱ አውርተን ዶክተር ሻውልም ራሱ እንኳን በዚህ ጉዳይ ላይ ተባበራችኋለሁ ምናምን ነገር ብሎ ነበር። ምን ልላችሁ ነው? ወተን የምንሰራበት በጣም ምቹ የሆነ ጊዜ ይሄ ሶሻል ሚዲያው ነው ምቹ ያልኩት።
ከሌላ ደግሞ እንትን እንዳትሉ። ሶሻል ሚዲያው በጣም ምቹ የሆነ ጊዜ ነው። ፓስተሮች እሁድ ቸርች እስኪደርስ ድረስ ከሳምንት እስከ ሳምንት ለጥ ብለው ነው የሚውሉት ከሚስቶቻቸው ከልጆቻቸው ጋር። እሁድ ሲሆን ያው ተከታታይ ብለው ይይዛሉ። በቃ ለሌላ አይሰጡ እና ያው የሚቀጥለውም ሳምንት እሱን ነው የምታየው። ያንኑ ፓስተር የሚቀጥለውም ሳምንት እሱን ነው የምታየው። ከዛስ ውጪ ሶሻል ሚዲያን ወጥቶ ማገልገል የሚባል ነገር የለም እንጂ ወጥተው ቢሰብኩ ወንድሞችና እህቶች በዚህን ጊዜ ወጥተው ቢሰብኩ ጤናማውን ወንጌል ሌላ ውስጥ እንኳን ባይቀላቀሉ ባልተጠሩበት ሰው መጠራት የግድ ሰው ወጥቶ ስለ እስልምና መናገር የለበትም ጥሪ ከሌለው። ስለ አይሁድ ህዝብ መናገር የለበትም ጥሪ ከሌለው። ስለ ኦርቶዶክስም መናገር የለበትም። የማያውቀው ምን ብሎ ይናገራል? የማያውቀው ምን ብሎ ይናገራል? እና በተለይ አይሁድ ላይና ኦርቶዶክስ ላይ እናገራለሁ። ኦርቶዶክስ የነበርኩበት ስለነበረ የአይሁድን ደግሞ በመጽሐፍ ቅዱስ ብሉያትና አዲስን በማጥናት በተለይ ብሉይ ኪዳን እስራኤልና እስራኤል ነክ ነገር በማጥናት መጽሐፉን ብሎ የሚለውን የገባኝን ያህል ሞግታለሁ። የገባኝን ያህል መሲሁን አዲስ ኪዳን መጽሐፍትን ሳልጠቅስ ለአንድ እስራኤላዊ አዲስ ኪዳን መጽሐፍት አንዱንም ሳልገልጥ ብሉይን ብቻ ከታናኩ ላይ ብቻ ጠቅሼ ክርስቶስን እንዲያውቁ እግዚአብሔር ባስቀመጠው በውስጤ ባስቀመጠው በጸጋው እናገራለሁ። ደግሞ ጌታ እግዚአብሔር ስሙ ይባረክ። ብዙዎቹም ድነዋል። ይኸው አሞጽዬም አንዱ ነው። እዚህ ብዙዎች ድነዋል፣ እየዳኑም ነው። መጽሐፍትን ማንስተው እያነበቡ ነው። እና ግን በቃ ዝም ብዬ አሁን እንንትና ወጥተው ቢሰብኩ ብዬ ይምላቸዋል። እንንትና ወጥተው ቢሰብኩ እንትና የሚባለው አገልጋይ ብዬ ከኛዎቹ ዝም ብዬ አምጥቼ እናገራገር የሉም። በተለይ ዲግሪና እንትን ዶክትሬት ከሰሩ በቃ አታገኟቸው፣ የሉም። የሉም። አይታችኋቸው ከሆነ በቃ ይከስማሉ። አልኳችሁ ዶክተር ተብለው ሲጠሩ ይከስማሉ። የሉም። ባይዙት ይሻል ነበር። አንድ ፊቱ ነው ከትውልድ ፊት ለመጥፋትና ዶክትሬትነታቸው የሚያርቃቸው ከሆነ ሊጠፉ ከሚያጠፋቸው ባያውቁ ባይማሩ ይሻል ነበር። ከተማሩ ግን የሚጽፉትን በመጽሐፍ የሚመክሩትን በመምከር የሚያስተምሩትን በማስተማር የሚሰብኩትን በመስበክ ሁሉ ጭምር ድሮ በቅንነት ፓሽኔት ሆኖ በመንፈስ ቅዱስ ሲሰብክ የነበረው ከሆነ ቴዎሎጂ ትምህርት ቤት ዶክትሬት ዲግሪውን ይዞ ሲወጣ ንግግሩ ራሱ ይለወጣል አልኩ። ፈሪሳዊነት፣ ግብዝነቱ ይገባበታል። በቃ ይሄ ሰውዬ ባይማር ይሻል ነበር ብዬ ሁሉ አውቃለሁ። በእውነት እንደዛው እንደኔ ዝም ብሎ እንትን ብሎ ባይማር ይሻል ነበረ ብዬ ሁሉ ማለት እውቀትን መጥላቴ አይደለም። ክላስህን ጠብቅ ይልሃል። ያንተ ክላስ አይደለም። እውነታችሁ ነው ወንድሞች። ኢየሱስ ክላሱ ነበር እንዴ? ከሰማያት መጥቶ ከአመንዝራይቷ ከመግደላዊት ማርያም ጋር ቁጭ አለው። ኢየሱስ ክላሱ ስለሆነ ነው ዘኬዎስ ቤት የገባው። አይሁድ እንኳን ንቆት ቤቱ ሊገባ ያልቻለ ቀራጭ የምን ክላስ ነው? ክላስ ከሆነ ዶክተር ጥልዬ እዚህ ምን ያደርጋል? እኔ እንደዚህ አይነት ሀምብሎችን ነው የምፈልገው። አየህ፣ እንደዚህ አይነት ትሑታን ክርስቶስን የሚያሳይ ክላስ ከሆነ ዶክተር ጥሌ ሳይንቲስቱ እዚህ ምን ያደርጋል? ናሳ የሚሰራ ከናሳ ሳይንቲስቶች ጓደኞቹ ጋር ይውላል እኮ ስራ ሰርቶ ነው የሚመጣው። ክላስ ከሆነ ምን ያደርጋል? እዚህ አሁን ከሰባተኛ ክፍል ተማሪ ከነ ቅዱስ ከነ ዜዶ ጋር ምን ያደርጋል? እዚህ ከዳኒ ከነ መነን ጋር ምን ያደርጋል? የእግዚአብሔር ልጆች ሀምብል ሲሆኑ ያላቸውን ያንን የእውቀት ከፍታ ይዘው ሳይለቁ ሳይጥሉ መተው ታች ወርደው ይመክረዋል። እታች ወርደው አብረው ይውላሉ። ባይሰብክ እንኳን እስራችን አብሮ በመኖሩ እኔ እግዚአብሔር ምስክር ነው። ስለ ዶክተር ሻውልና ስለ ዶክተር ጥሌ ማለት ነው። እግዚአብሔር እጅግ አድርጌ አመሰግናለሁ። ትህትና ማለት ይሄ ነው። ትህትና ማለት አንገትን ዝቅ ማድረግ አይደለም። ትህትና ማለት ትልቁ ሳይንቲስት መጥቶ ከቅዱስ ጎን ቁጭ ብሎ እና ክላስ እያሉ ብዙዎቹ በተሰጣቸው ነገር ራሳቸውን አይጠብቁ ማለት አይደለም። ግን በቃ ጌታን ጸጋ ይዘው መጥተው ቢሰብኩ በእውነት ቢሰብኩ ቢያወሩ። እኔ እንደ ሁለት አገልጋዮችን ይቅርታ አልጠይቅም፣ ስማቸውን ጠርቼ ልናገር። እነ ፓስተር ሚካኤል ወንድሙ
የተቀባይ እግዚአብሔር ቃል ምን አለበት ወጥቶ ቢሰብክ? ላይፍ ስርጭት ገብቶ ማለት ነው። በቃ በእግዚአብሔር ቃል የታጠቀ ሰው ነው። ይሰብካልም ያስተምራልም። ላይፍ ስርጭት ቲክቶክ ገብቶ ማን ነው አትስበክ ብሎ ያለው? እነ ፓስተር ዳዊት ሞላልኝ ስለ ኢየሱስ ክርስቶስ ፓስተር ዳዊት ሲሰብክ የምታውቁት ነው ወንድሞች እናቶች። እነ ወንጌላዊ ያሬድ ጥላሁን አሁን ወንጌላዊ ነው እንግዲህ ይታይ። በቃ መድረክ ላይ ብቻ ነው የምታገኛቸው። እንደነ ዶክተር ማሙሻ ፈንታ አንዳንዴ ዶክተርነቱን ባይማሩ ብዬ ያልኳቸው ሰዎች ሁሉ ጭምር ናቸው። ማሙሻውን በእንባ አይደል የምንሰማው ወንድሞች እናቶች። እንኳን እኛ አማኞች አላማኞች ሁሉ እኮ የሚሰሙት ሰው ነው። ምን አለበት ላይቭ ቀጥታ ስርጭት። እነ ፓስተር ቤኒን እኮ ወጥተው እኮ የሚሰብኩበት እኮ ነው ቲክታክ። አሁን የፈለገ ታዋቂነት ቢሆን የፓስተር ቤኒን ስር ይደርሳሉ እነኚህ ሰዎች በመታወቅ ከተባለ አይደርሱም። በመታወቅ ከተባለ ዶክተር ማሙሻ በኤርትራውያንና በኢትዮጵያውያን ብቻ ነው የሚታወቀው። እንደዚሁም ያሬድ ጥላሁንም እንደዚሁ። ፓስተር ዳዊትም ቢሆን እኛ አማርኛ ቋንቋ የምንሰማና የምንናገር ሰዎች ነን። ፓስተር ሚካኤል ወንድሙም ቢሆን ሌሎችም በጣም ብዙ የምናነሳቸው አገልጋዮች አሉ የምታውቋቸው። እነ ፓስተር ቤኒን ፌስቡክ ላይ ወጥተው ይሰብኩልሃል። የእኛዎቹ ግን ቸርች ካልተጠሩ አይሰብኩም። ምንም ይቅርታ አልጠይቅም ስማቸውን ሁሉ ስጠራ። ይህንን ጸጋ ይዘው መቼ ነው ወጥተው የሚሰብኩት? ወይስ መድረክ ላይ ብቻ ነው የሚሰብኩን? እኔ በፓስተር ሚካኤል ወንድሙ አገልግሎት በጣም ተገልግያለሁ። በጣም ያኔ ሐሰተኛ ነው እያሉ ስሙን በሐሰት ሲያነሱ ወንጌላዊ ደሉ ጸጋዬን ጋብዞት እሱ ቸርች ሄዶ ለመጀመሪያ ጊዜ ሄድኩኝ። ደልሻ እዛ ሲያገለግል ከዛ አየሁትኝ። ከዛ አገልግሎት ከሌለኝ ሄጄ ካፈን ነበረ። ስንት ጊዜ ቁጭ ብድግ አድርጎናል። በእግዚአብሔር ቃል ስብከት የእውነት የእግዚአብሔር ቃል መገለጥ ስለሱ እግዚአብሔርን ባርክ ያለው እና ቢወጡ እና ቢናገሩ ቢሰብኩ ብለህ በቃ የምትመኛቸው አሉ። እናንተም እንደዚሁ የምታውቋቸው አገልጋዮች ማለት ነው። ይህ ሰው ወጥቶ ቢሰብክ ብለህ የምትለው ማለት ነው። ስለ ጌታ ቢናገር ጥያቄ አይደለም ያልኩት። እነሱ ጥያቄ ኢንተርቪው ምናምን ነገር ገስት ሰው አስገብተው ይከራከሩ አይደለም። ኖ አንፈቅድም። እነሱ ገስቱን ቆልፈው ማንንም ሳያስገቡ ገስት ቆልፈው እኛንም ሳያስገቡን አስተምረው ቢወጡ ላይቭ ስርጭት ቀጥታ ማለት ነው። እኛ ኮፒ ሊንክ ሼር ታብ እያደረግን ከታች ብንሰማ ስለ ኢየሱስ ክርስቶስ በቃ ፒውር የሆነ ወንጌል ቢሰብኩ የማዳኑን ወንጌል ማለት ነው። ሰው የሚድንበትን የድነትን ወንጌል ቢሰብኩ ስንት ትውልድ ይታነጻል ወንድሞች። እነዚህን ሰዎች ለማግኘት ዩቱብ ላይ ሰርች አድርገህ ነው። ፓስተር ቤኒንን ግን ግቡና እዩት። በመታወቅ ከተባለ እግዚአብሔር በእጆቹም ትልልቅ ታምራትን ያደረገ ትልቅ አገልጋይ ነው። በዓለም ነው የሚያውቀው። ዓለም ኒው ደልሂ ላይ ብቻ 1.5 ነው 2.5 ሚሊዮን ነው 3.5 ሚሊዮን ህዝብ ተከታትሎታል። ላይቭ ስርጭት ተከታትያለሁ እኔ። እግዚአብሔር ትልልቅ ታምራት በእጆቹ ነው ያደረገው። ግን ቲክቶክ ላይ ወጥቶ ማነው ፌስቡክ ላይ ወጥቶ ላይቭ ያገለግላል። አሁን ሚዲያን የኛዎቹ የሆነ ቴሌቪዥን ስር ሲቀርቡ ነው እንጂ እጃቸው ላይ ባለው ቴክኖሎጂውን ተጠቅመው አሁን እንደ ነቢይ ጥሌ እንኳን ይመጣል። ከዚህ በፊትም መጥቶ አገልግሏል። ይመጣል። ኢንቫይትም ተደርጎ መጥቶ ሲያገለግል አይታችሁታል። ኢንቫይት እናደርገዋለን፣ መጥቶ ያገለግላል። እና ቤተክርስቲያን እንደሚገባ አልሰራችበትም። በእውነት እንደሚገባ አልሰራንበትም። እንደሚገባ ሰርቼበታለሁ ብያለሁም። ሶሻል ሚዲያ ጌታ የሰጠን ትልቅ በር ነው። ትልቅ በር የሚመክር በመምከር፣ የሚያስተምር በማስተማር፣ የሚጸልይ በመጸለይ፣ የሚሰብክ በመስበክ በተሰጠን ዘመን በተሰጠን ጸጋ
ብናገለግል ይበልጥ ለእግዚአብሔር መንግስት ውስጥ ትልቅ ስራ እንሰራለን ብዬ አስባለሁ። እና በጣም ይቅርታ ስላንዛዛሁባችሁ በጣም ይቅርታ። ዶክተር ጥልዬ እንኳን ደህና መጣ። ሌሎችም ወንድሞችና እህቶች እንኳን ደህና መጣችሁ። ጸጋ ያብዛላችሁ። ወንድምነት ቀጥሉ፣ ቤቱን ምሩት። ተባረክልኝ። በጣም ይቅርታ ስላስረዘምኩ። ዳንዬ አለ ዳንዬ ኦኬ አለ በትልቁ ሁና እንዲደረግ ሼር ኮፒ ሊንክ ታብ ተባርጉ። እሺ ወገኖች ተባረኩ። ጸጋ ይብዛልሽ። ቀጥል ዳንዬ። በትልቁ ሄዱ። እንደገና ደግሞ ከቤተ ክርስቲያኗ ስርዓት ውጪ የሆኑ ትምህርቶችንም ሞኒተር የሚያደርግ በሌለበት እንደፈለጋችሁ ይሄ ቤዚክ የሆኑ የክርስትና አስተምሮቶችንም እያፈረሳችሁ ነው የምታስተምሩት። መተው ሳይከታተሉ ትምህርቱ ላይ ጀጅ ያደረጉ ነበርና በጣም ሁሌ ነበር የሚበሳጨው። ፓስተር ዮሐንስ ተፈራ ነው የሚባለው። እና ቴክኖሎጂ በጣም በተለይ ያው እኛ እንግዲህ የአበሻዎች ባህሪ ነው ቴክኖሎጂ እንትን ነን እኛ ምንድነው ይሄ ቼንጅ ሬዚስታንት ነን በባህሪ በጣም ነው ቼንጅን አንፈልግም ለውጥን። ያቺ የለመናን ነገር አለች ከለመናት ውጪ ብዙም ከባድ ነው የሚሆንበት ቶሎ ለመማር። ቴክኖሎጂው ላይማ ጭራሽ በቃ ያ ቴክኖሎጂውንም እንደ እንትን ነው የምናየው። እንደገና ደግሞ እንደ ቅድም ኤርሚም እንደተናገረው ቴክኖሎጂ ልክ እንትን የሚያደርግ አሁን በተለይ ወደ አይታችሁ ከሆነ ፌስቡክ ላይ አንዳንድ ሰዎች ችግር የለባቸውም። ወደ ቲክቶክ ለመምጣት ግን ብዙ ሬዚስት ያደርጋሉ። ምክንያቱም እንግዲህ ላለመጋፈጥ ነው። ወይም ደግሞ እናንተ አሁን የምቀምሱት ነገር አለ እኮ ሁሌ እነ ዳኒ ሁሌ ዝም ብላችሁ አይደለም እዚህ ጋር ቁጭ ያላችሁት። ምን ያህል ቡጢ እዛ ጋር እንደሚደርስባችሁ ነው ያውቃለሁ። ፈተናው ቀላል አይደለም። ስድብ አለ፣ ሀራስም ልትደረጉት ፐርሰናሊ መንገድ ላይም ሲያገኟችሁ ሀራስ ሊያደርጓችሁ ይችላል። ይሄ ምንም ኤክስፔክት የሚደረግ ነገር ያንን እንግዲህ ሰዎች የሚፈሩ ይመስለኛል። አንዱ እሷንም ይፈራሉ እና ወደ እኔ በጣም ነው ወታችሁ ቦልድሊ ወንጌልን የምታገለግሉ ሰዎች በሚዲያ ላይ ለዛውም ሪኮግኒሽን ሳታገኙ ይሄንን ነው ሁሌ የምለው። ምንም አይነት ሪኮግኒሽን ሳታገኙ እንደው ከኋላችሁ የኛ ልጆች ይሄንን አደረጋችሁልን ብሎ እንኳን የሚያወድሳችሁ ሰው ወይም ደግሞ እንደው የሚነግራችሁ ኦፊሻሊ ሰዎች በሌሉበት ክርስቶስን ብቻ አይቶ ዋጋ መክፈል ይሄ በጣም ቀላል ነገር አይደለም። ቅዱሳን እኔ ሁሌ ነው ስለእናንተ ሳስብ ሁላችሁም እዚህ ቲክቶክ ላይ የምታገለግሉ በጣም አደንቃችኋል። እኔ የሌለኝን ኳሊቲ ነው እናንተ ያላችሁ። እኔ አሁን ኳሊቲ በተለይ ሃይማኖት ነገር አንስቶ ከሰዎች ጋር ዲቤት ማድረግ ወይ ኤቲስት ከሆነ በኤቲስቲክ ቪው ከደጋ እሺ አይ ካን ዲቤት ዊዝ ዛት። መጽሐፍ ቅዱስ እየጠቀሱ ዲቤት ከሰው ጋር ማድረግ ግን እኔ እንደዛ አይነት ሰው አይደለም። ስለዚህ በጣም 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 እኔ አደንቃችኋለሁ። በጣም ጎበዞች ናችሁ። የምር ከክርስቶስ ትልቁን ዋጋ ትቀበላላችሁ ብዬ ነው እንትን የምለውና ምንም ነገር ቢሆን እንግዲህ ተስፋ እንዳቆርጡ እላለሁ። ሁላችሁ እዚህ ያላችሁ ተባረኩ። አሜን። ተባረክ ዶክተር። ባይዘው ወንድምነት ያነሳው ሐሳብ ቀላል አይደለም። ማሰላሰልና ደግሞም ፑሽ ማድረግ ያለብን ሐሳብ ነው በደንብ ማለት ነውና ምናልባት እንደ ማሳሰብ ያደረገውም የዶክተር ፖይንት በተለይ ቤተክርስቲያን ዘመኗን መመርመርና ዘመኗን ማወቅ አለባት። ኦኬ በቃ በጣም ዘመኑን መመርመርና ዘመኑን ማወቅ ካልቻለች ቤተክርስቲያን በብዙ ነገር ልውስጥ ታደርጋለች። በብዙ ነገር ማለት ነው። እና አሁን ላይ ያለው የቤተክርስቲያን ሲዝን ዘመን የቴክኖሎጂ ዘመን ነው። አንደርስታንድ ማድረግ አለባት። መውጣት አትችልም ከዚህ ዘመን ከዚህ አስተሳሰብ ቤተክርስቲያን መውጣት አትችልም። በቃ ይሄ ሲዝን የዲጂታል ዘመን ነው። የዲጂታል ዘመን
አውዱን አንደርስታንድ ማድረግ ይኖርባታል። ወንድምነት ወጣ ቤተክርስቲያን አንደርስታንድ ማድረግ አለባት። ሲዝኑን ምንድን ነው? ሲዝኑ ነው ጉዳዩ። አሁን በቃ የዲጂታል ሲዝን ነው። ስለዚህ በዚህ ዲጂታል ሲዝን ውስጥ የእግዚአብሔር መንግስት እንዴት አርጌ ያሰፋዋለሁ፣ እንዴት አርጌ እጠቀምበታለሁ ብላ ነው ማሰብ ያለባት። አሁን ወጣቱን መያዝ አለባት። አሁን እኮ ሶሻል ሚዲያ የወጣት ብቻ እኮ አይደለም። ደግሞ የሚገርመው ነገር እሱ ነው። ድሮ እንደው ሶሻል ሚዲያ ቴክኖሎጂ ምናምን የወጣት አልነበር። አሁን እኮ የወጣት አይደለም። ሶሻል ሚዲያ የሁሉ ሆኗል። ሁሉም ሆኗል። 80 ዓመትም የሞላው ሰው 18ም ያልሞላው ሰው የሚይዘውና ኢንጌጅ የሚያደርግበት ሆኖ ኤቭሪባዲ ነው የሚጠቀመው። ነውር አይደለም። አሁን በፊት እንደው ፎቶ እንኳን መለጠፍ ነውር ነበር አይደል? ሶሻል ሚዲያ ላይ ወጣቱ ነበር ደፍሮ የሚለጥፈው። ናዌዴ ላይ አይደለም ማለት ኢትስ ኖርማል። የቤተሰብ ፎቶ ሼር ማድረግ፣ ሐሳብን ኮመንት ማድረግ ምናምን በቃ በጣም ኖርማል ሆኗል። ሳናቀው ተለውጠናል፣ ተቀይረናል። ከጥቂት ዓመታት በፊት የነበረው እሳቤ አይደለም አሁን ያለው አይደል? አሁን ተቀይሯል። ኢትስ ኖርማል። እናንተም የበላችሁትን ምናምን ፎቶ አንስቶ ፖስት ብታደርጉ ምንም አይመስላችሁም። ኢትስ ኖርማል። የተሰማችሁትን ስሜት ኮመንት፣ የተሰማችሁን ስሜት ፖስት ብታደርጉ ማንም ሰው ምንም አይሆን። እንደውም የእናንተን ሐሳብ ሼር ያደርጋል ምናምን እና ኢትስ ቢካም ኖርም በቃ ባህል እየሆነ ነው ያለው። በዚህ ፈጣን በሆነ ዓለም ላይ ቤተክርስቲያን አብራ መሄድ መቻል ግን አለባት። አብራ መሄድ አለባት። ምን ማለት ነው? አሁን ትውልዱን እሁድ ብቻ አይደለም የምታገኘው ማለት ነው። ዴሊ ልታገኝበት የምትችልበትን ኦፖርቹኒቲ እግዚአብሔር ፈጥሯል። ዴሊ ብቻ አይደለም፣ አልጋው ላይ ተኝቶ ታገኘዋል። ይህንን ሰው አልጋው ላይ ተኝቶ ያንን ሰው ልታገኘው የማትችለው ሰው አልጋው ጋር ተኝቶ ይህንን ሰው ታገኘዋል። እሱ እኮ ትልቅ ኦፖርቹኒቲ እኮ ነው። ማንም ሰው ሊያገኘው የማይችለውን ሰው አሁን በዚህ ሰዓት ላይ አልጋው ላይ ቁጭ ብሎ እየሰማን ያለው ልናገኘው የማንችለው ብንሄድ መንገድ ላይ ልንሰብከው አሬስ ልናደርገው የማንችለውን ሰው እሱ ራሱ መጥቶልናል። ለቤተክርስቲያን አንድ ፖይንት ልጨምርልህ ዳንዬ እዚች ጋር ሀሳብ ላይ ሜን ስትሪም ሚዲያ የሆኑት አሁን ለምሳሌ ትላልቆቹ ኢቭን እነ ቲቢኤን በለው ጋርስ ቻናል እነኚህ ቴሌቫንጂሊስት ድሮ የሚጠቀሙባቸው ቻናሎች በለው ኢቭን ዜና አውታሮች አሁን በአሁን ያሉት ኢንተርቴይኒንግ የሆኑት ነገሮች ሁሉ ሰብስክሪፕሽናቸው እየወረደ መጥቷል። ምክንያቱም ወደ እነኚህ ሶሻል ሚዲያዎቹ ኦቨርፓወር እያደረጉ ሰው አሁን አሜሪካዊ በአብዛኛው ዳታ ብትመለከቱ አብዛኛው ዜና የሚሰማው ከቲክቶክ ነው። በጣም ከሚገርም ከሎካል ከፋክስ ኒውስ የበለጠ ፋክስ ኒውስ ራሱ ቲክቶክን ነው የሚጠቀሙ። ከዛ ነው ወደ እሱ ዳይሬክት የሚያደርጋቸው እዛ ላይ ቆንጨባ አድርጎና ሰው ለሁሉ ነገር ዜና ምኑን ሁሉንም ነገር የሚሰማው ሶሻል ሚዲያ ነው። ሶሻል ሚዲያ እንግዲህ በሚቀጥሉት ዓመት በቃ ከዚህ በኋላ በቃ ጌታ እስኪመጣ ድረስ በቃ ሌላ ቴክኖሎጂ እስካልመጣ ድረስ ሶሻል ሚዲያ ኦቨርፓወር እያደረገ ነው የሚሄደው። ስለዚህ ወደ ሶሻል ሚዲያ አገልግሎት መምጣት የሚደረሰውን ቁጥር ያበዛዋል እንጂ እንትን አያደርገውም ለማለት ነው። ተባረክ። አሜን ፓስተር። እና ይሄው ነው በቃ አሁን ሲዝኑን ማወቅ አለባችሁ። ስለዚህ አገልጋዮች ወደፊት መምጣት አለባችሁ። ምናልባት እግዚአብሔር በእናንተ ውስጥ ያስቀመጠው የእግዚአብሔር የሆነውን ነገር ማካፈል ነው፣ ሼር ማድረግ ነው። ዝቅ ማለትም አይደለም። ሶሻል ሚዲያ ላይ መምጣት ባይዘው ላይክ ሜን ሚዲያ ላይ ብቻ ማገልገል የስታተስ መገለጫ አይደለም። ኦኬ አሁን ከጥቂት ጊዜ በኋላ ዶክተር እንዳለው ነው ምን ያህሎቻችንን ቲቪ ቁጭ ብለን አሁን እያየን ያለ ነው። እሺ ምን ያህል ሰው ነው አስባችሁታል? ለውጡን ምን ያህል ትውልድ ነው አሁን ቲቪ ቁጭ ብሎ እየተመለከተ ያለው? በቲቪ ላይ የምታሳልፉት ታይም ነው፣ ሶሻል ሚዲያ ላይ የምታሳልፉት ታይም ነው ብዙ። አሁን እኮ ቲቪ ወደ አለመክፈቱን ላይ እያደገን እኮ ነው ማለት ቲቪ አለ ቤት ውስጥ ተሰቅሏል ወይ ተቀምጧል። ብዙ ሰብስክራይብ ያደረግንባቸው ቻናሎች አሉን፣ ግን እያየናቸው እኮ ያልሆነበት ሲዝን እየመጣ እኮ ነው ያለው። አለቅ
ከጥቂት ዓመታቶች በኋላ በቃ ሁሉ ነገር እጅ ላይ ባለ ነገር በሶሻል ሚዲያ ላይ በምናደርጋቸው ነገሮች ሊጠቃለል የሚመስል አይነት አካሄድ ፍጥነት ነው ደግሞ እያለ ያለውና በዚህ ጊዜ ውስጥ ቤተክርስቲያን የራሷን ነገር ለይታ ማወቅ መቻል አለባት። እንዴት ነው እዚህ ውስጥ ልገባ የምችለው? እንዴት ነው ዊን ማድረግ የምችለው? ያለውን በጣም መጥፎ ነገር እንዴት ነው ለመልካም የምለውጠው ነገር የቤተክርስቲያን አሳይመንት መሆን ነው ያለበት። ምናልባት መሪዎች ጭምር እንዳላችሁ እናምናለን እዚህ ውስጥ ማለት ነው። እና በጣም ጄኒውን የሆኑ የቸርች መሪዎች ለምሳሌ የሶሻል ሚዲያ አገልግሎት የላቸውም። ምን ማለት ነው? የሶሻል ሚዲያ አገልግሎት የላቸውም። ለምሳሌ እዚህ ጌታን የሚቀበሉ በጣም ብዙ ሰዎች አሉ። ጌታን መቀበል ብቻ አይደለም፣ ጌታን ተቀበለው ግን አሁን ያሉበት ቦታ በቸርች ኢንጌጅ ማድረግ የማይችሉ በጣም ብዙ ሰዎች አሉ። በቤተክርስቲያን መያዝ የማይችሉ። እኛ አገልጋዮች ነን፣ እንደ ቸርች ልንይዝ አንችልም። በቃ አገልግሎታችን እንደሱ ታይፕ አይደለም። ኦኬ። ግን ደግሞ ሙሉ ጊዜ አገልጋይ ያላቸው በጣም በትምህርት ማነጽ የሚችሉ አቅም ያላቸው አገልጋይ ያላቸው ግን የሚያገለግሉት ኢንጌጅ የሚያደርጉት ሰው የሌላቸው ሰዎች ደግሞ አሉ። በጣም ብዙ ማለት ነው። ማለት በቃ ፉል ታይም ነሰርሊ ቤተክርስቲያን የምትከፍላቸውን አገልጋዮች ብቻ እያወራው አይደለም። እና በጣም መሰረታዊ ክርስትናን ትምህርት መማር የሚገባቸው ሰዎች እየተማሩ አይደለም። በክርስትና ኢንጌጅ መደረግ ያለባቸው የደቀ መዝሙር ትምህርት መማር መጀመር አለባት ቤተክርስቲያን። እነኝን ትምህርቶች መሄድ መቻል አለባት። አሁን ከጊዜው ጋር አብራ መራመድ አለባት። ስለዚህ አንዳንድ ሴክተሮች ሊያስፈልጉ ይችላሉ። ማለት ምን አይነት ሴክተሮች? ሎካል ኢንጌጅ የማያደርጉ አገልጋዮች፣ ምዕመናን ሎካሊ በአካል መገኘት የማይችሉ ግን እነሱ ደግሞ የቤተ ክርስቲያን አካል ሆነው ምን ማለት ነው? ቢያንስ ትምህርት መማር፣ ጸሎት በሚያስፈልጋቸው ሰዓት፣ ከእንደገና ህብረት በሚያስፈልጋቸው ሰዓት ሶሻሊ ጋዘር የሚያደርጉበት ፕላትፎርም ያስፈልጋቸው። ጤነኛ በሆኑ አስተማሪዎች መነሳት መቻል አለብን ቤተክርስቲያን። ምክንያቱም ትውልዱ ካላስተማር ነው ሳምበዲ ያስተምረዋል። ችግሩ እሱ ነው። እኛ ሪያክት ካላደረገ ሳምበዲ ሪያክት ያደርጋል። አንተ ሄደ ካልተናጠቅከው ነገ አሁን ላይ ባለው አቋም፣ አሁን ላይ ባለው ጉልበት፣ አሁን ላይ ባለው ጽናት አታገኘው። ሰው በበላው ቁጥር ነው የበላውን ነገር ጉልበት እየሰጠው የሚሄደው። ምንድን ነው የሚበላው? ዓለማዊነት ወይ ደግሞ ሌላ ከንቱ ትምህርቶች ምናምን ከሆኑ በዛው ተወስዶ ይሄዳል። ያ ሰው ከጌታ ቤት ይርቃል። ስለዚህ ቤተክርስቲያን ቢያንስ እንደዚህ አይነት ፕሮግራሞችን እንኳን ማሰብና ማቀድ ደግሞ መንቀሳቀስ ይኖርባታል። ሶሻል ሚዲያ ላይ በደንብ መጥቶ ማገልገል የሚገባቸው በጣም ብዙ ሰዎች አሉ። ማለት በቃ ለምድሪቷ እረፍት ያደረጋቸው በእግዚአብሔር ቃል እውነት በጣም የበለጸጉ እግዚአብሔር የሚጠቀምባቸው ጄኒውን ጸጋ ያላቸው ሰዎች፣ ጄኒውን ጸጋ ያላቸው እግዚአብሔር የሚጠቀምባቸው የነቢያት ሊሆን ይችላል። እግዚአብሔርን ቃል በመግለጥ በፈውስ እግዚአብሔር በምድሪቷ ላይ ያስነሳቸው ሰዎች ይህንን ኦፖርቹኒቲ መጠቀም አለባቸው። እና ወገኖች ልንበረታታ ይገባል። ገና አልተሰራም፣ መምጣት አለባችሁ። ሶሻል ሚዲያ በደንብ ከዚህ በላይ በወንጌል እውነት መጥለቅለቅ መቻል አለበት። ጠረኑ መቀየር አለበት። ከዚህ በላይ ጠረኑ መቀየር አለበት ከዚህ በላይ እና ይሄንን ላሳስባችሁ ፈልጋለሁ። ጸጋ ይብዛላችሁ። እሺ ወንድምነት፣ እሺ ይሄ በጣም ወሳኝ ሀሳብ ነው ወንድምነት። እሺ ያ ተባርክ። ለሌሎችም ወንድሞች ጊዜ እንድንሰጥ ይሄ ሶሻል ሚዲያን በመጠቀም አቅጣጫ እኔ ራሱ በጣም የተናነቀኝ ነበር። ማለት እንደዚህ ጠቀሜታ ያለው አልመሰለኝም ነበረ። እንደነገርኳችሁ ከዚህ ታስታውሳላችሁ፣ ፓስተሬ ነው ወደዚህ ሶሻል ሚዲያ እንድገባ የመከረኝ፣ ፓስተር ሰለሞን ማለት ነው። በቤተ ክርስቲያን ወደ 7 ሳምንት ነው 5 ሳምንት ወይ 7 ሳምንት አካባቢ ነገረ ክርስቶስ ላይ ትምህርተ ስጋዌን እንዳገለግል በቤተክርስቲያን ተሰጥቶኝ ካገለገልኩ በኋላ እና ፓስተር ምን አለኝ፣ ይሄን ነገር እኮ አሁን ሶሻል ሚዲያ ፌስቡክ ነበር ያኔ፣ እና ፌስቡክ ላይ እኮ ይህን ትምህርት ብታስተምር በዓለም ዙሪያ በጣም ብዙ ሰው አለ የሚሰማ፣ ወይ ብትጽፍ ወይ ብታስተምረው በዚህ ትምህርት በጣም ብዙ የሚጠቀሙ ሰዎች አሉ ብሎ መከረኝ።
በዚህ ምክንያት ነው ወደ ሶሻል ሚዲያ የመጣሁት። እሱ ነው ይህን አቅጣጫውን ያሳየኝ። ፌስቡክን እሱ ይጠቀምበት ነበረ፣ የወንጌልን እውነትንም በመጻፍ ማለት ነው። እና በዚህ ጉዳይ መጣሁኝ፣ ማስተማር ጀመርኩ። የመጀመሪያ ቪዲዮዎች ናት። እና ምን ለማለት ነው፣ ከዛ በፊት በነበረው ነገር ስለ ፌስቡክ ያለኝ አመለካከት ምንም አላቅም። ግን አንድ እኛ ጋር ልክ የባህታዊነት መንፈስ እንደሚባለው አይነት ነገር ተጠናውቶናል። ባህታዊ ስትሆን ጫካ ነው ሄደህ የምትገባው። ሄደህ ትገባለህ። ዝንጀሮና ጦጣ ነው ስታይ የምትውለው። በቃ ከዛ ውጭ ዛፎች፣ ምንጮች፣ ወንዞች ምናምን ነገር ካለ ጫካ ውስጥ ያሉ ድምፅ አራዊቱን ታግሶ ምናምን ነገር ብሎ ይላል። በቃ ከዛ ውጭ ቴሌቪዥን ማየት ኃጢአት የሆነበት። አሁን ቴሌቪዥን ማየት እኮ ኃጢአት ነው ብሎ ቤታቸው የገደሙ በጣም ብዙ ጴንጤዎች አሉ። ጥሩ የጴንጤ ባህታውያን ጫካ አልገቡም፣ እቤት ነው ያሉት። ከከተማ አልወጡም፣ ቤታቸው ውስጥ ነው ያሉት። ቴሌቪዥናቸው መክፈት ኃጢአት ነው ብለው እንኳን እንደዚህ ሚዲያ መጠቀም አይደለም ቴሌቪዥናቸውን መክፈት ኃጢአት ነው ብለው የሚሉ እኔ በቤቴ ጌታ እስኪመጣ ድረስ ቴሌቪዥን አልከፍትም ብለው የሚሉ ሰዎች ሁሉ ሰምተናል። አገልጋዮች ምን ማለት ነው? ምን ማለት ነው? ወንድሞች እናቶች፣ እነዚህ ሰዎች አሁን ጋዜጣ ብትሰጣቸው አያነቡም፣ ኃጢአት ነው ለነሱ። መጽሔት ምናምን ነገር አያነቡም፣ ኃጢአት ነው። እንደዚህ አሁን ትውልዱ ያለበት ሶሻል ሚዲያ ላይ እንደዚህ አሁን እንደኛ ማወጣው እንትን ማለት አይ እነኚህ አጋንንት የሚጨፍርባቸው ነው ብለው የሚሉ ግን በጌታ ናቸው እኮ ቸርች ውስጥ ቤት ውስጥ እዚህ በእግዚአብሔር መንግስት ውስጥ ሆነ ቴሌቪዥን እንኳን ቤታችን የለም ይላሉ። ቴሌቪዥን ቤታቸው አለመኖሩን እንደ ጽድቅ አድርገው የሚሰብኩ ማለት እነዚህ የእኛ ቤት ጉድሮ ፀጉራቸውን ያላደረጉ ግን ቆንጅዬ ባህታውያን የጴንጤ ባህታውያን ማለት ነው። ታውቃለህ እዛኛው ቤት እንትን ስትል ቡና መጠጣት ኃጢአት ነው ይልሃል። ማን ያለው ብለህ ስትል እመቤታችን ነች ይልሃል። እና እኔ እነኚህ ሰዎች የኢትዮጵያ መንግስት ራሱ መለስም ያኔ ለምን ዝም እንዳለ አላቅም፣ አብይም ለምን ዝም እንዳለ አላቅም። እኔ ቢሆን ሰብስቤ ቃሊቲ ያስገብቼ ምንድነው ማድረጋቸው? ቅጣቱ እንትናቸው ላይ ሃይላንድ አላንጠለጥልም፣ ጀበናም አላንጠለጥልም። ቡና በቀን 3 እየተወቀጠ እየተፈላ እንዲጠጡ ግን አደርጋቸዋለሁ አስገብቼ የቡናን ጣዕም እንዲያውቁት አስገብቼ ምንድነው ከርቸሌ ጠዋት እኩለ ቀን ላይ ማታ ቡና እንዲጠጡ ነው ማድረጋቸው። ቡና አጠጡ ብለው በገበያችን ላይ በኢኮኖሚያችን ላይ እኮ ነው የመጡት። ጠዋት ቴሌቪዥን ስትከፍት የኢኮኖሚ ዋልታ ቡና ቡና ይላሉ። እነኚህ ደግሞ ማታ ላይ አውደ ምሕረት ላይ ቆመው ወገኖቼ ቡና እንዳጠጡ እመቤታችን እንዴ ወዴት እየሄደች ነው ሀገሪቱ? አሁን በቃ ትልቅ ክርስትና ተብሎ ቡና እንዳጠጡ ብሎ የሚል ስብከት። እነዚህ የዛኛው ቤት እዛኛው በረት ያሉ ገዳማውያን ናቸው። እዚህኛው እኛም ጋር ቡና እንዳጠጡ ምናም ነገር ብሎ የሚለውን ብዙ ሲናገሩ አልሰማሁም እንጂ ቴሌቪዥን መክፈት ኃጢአት ነው ብለው የሚሉ አሉ። አሁን እነዚህ አይነት ፓስተሮችን ወደ ሚዲያ ለማምጣት ቴሌቪዥን እኮ ዜና መስማት እኮ ለጸሎትም ለምን ዓለም ላይ ምን እየተንቀሳቀሰ እንዳለ የዘመኑ ምልክት ማለቂያው ምልክቱ ምን እንደሆነ እኮ ታያለ። ጌታችን ዘመኑ ቅዱስ ጳውሎስም የተናገረው ጌታችንም እንደተናገረው አሁን አስቀድሞ የሰው ልጅ ከመምጣቱ በፊት የኖህና የሎጥ ዘመን እንደሚሆን ወቁ ብሏል ጌታ። አሁን ሚዲያን ካላወቅህ ሚዲያን ካላየህ የኖህና የሎጥ ዘመን ውስጥ እንሁን አንሁን አታውቅም። ግን ሚዲያውን ስታይ ግን ሰው ከእንስሳ ጋር እየተጋባበት ያለ ዘመን ነው ይሄ ዘመን። ሰው ከእንስሳ ጋር ማለት ነው፣ ከውሻ ጋር ኦፊሻሊ ጋብቻ እየፈጸሙ ማለት ነው። አሁን ይህን ስትል አየህ ጌታ የተናገረው በዘመኑ ላይ የሆነው ጳውሎስ ያ የሚያስጨንቅ ዘመን እንዲመጣ ይወቅ ብሎ ባለበት ዝርዝር ውስጥ እንኳን ባይጻፍም ሰው ከእንስሳ ጋር ሰው በሚጠፋ እንስሳ ራሱን መሰለ ተብሎ እንደተጻፈ ከእንስሳ ጋር ጋብቻ ሲፈጽም ስታይ የወንድ ለወንድ የተመሳሳይ ጾታ ሴት ከሴት ጋር ያለው ነገር ስታይ በቃ የኖህና የሎጥ ዘመን ውስጥ እንዳለን የምናይበት ማለት ነው። ሚዲያውን ካላየህ ሚዲያውን ካልሰማ ዜና ካላየህ የተጻፉ ካላነበብክ በምንም አይታቅምና እኛ ቤት ውስጥ ሆነው የገዳማዊነት ህይወት የሚያስተምሩ የሚመክሩ አይነት አንዳንድ ሰዎች አሉ። እኔ ሚዲያን እነ ዶክተር ጥልዬም ባለፈው ሲናገሩ ነበርና በአግባቡ ዋጅተን መጠቀም አለብን። በጣም ሙሉ በሙሉም በሱ ሙሉ በሙሉ መወሰድም የለብንም። እናም ደግሞ ለወንጌል አገልግሎት ደግሞ እጅግ አስፈላጊና ጠቃሚ ስለሆነ በአግባቡ ልንጠቀምበት ነው የሚገባው። ቴሌቪዥን ማየት በደል፣ አለማየት ጽድቅ ሆኖ እኛው አካባቢ ላይ ያሉ ሰዎች አንዳንድ ሰዎች ሲናገሩ ሰምቻለሁ። ፓስተሮች ራሱ ሁሉ ጭምር
ይሄ ነውር ነው፣ በእውነት ነውር። አይኖቼ ንጹሐን ናቸው ምናምን ነገር ብሎ የሚለውን ነገር ለማለት ቴሌቪዥን አላየሁም፣ ቴሌቪዥን ቤቴ አይከፈትም ምናምን ነገር ነው። እነኚህ ሰዎች ናቸው ካሜራ ላይ ተደግኖ ፊት ለፊታቸው የሚሰብኩት ስብከት የሚቀዳው ማለት ነው። ከተቀዳ በኋላ የት ነው የሚተላለፈው? በዩቲዩብ ወይ በቴሌቪዥን ነው። እነሱ ግን ቤታችን ቴሌቪዥን እንኳን የለም እኛ ይህንን ያህል ንጹሐን ነን ምናምን ነገር ብሎ ኖ። ይሄ የባህታዊነት መንፈስ ነው እና ሚዲያን በአግባቡ እንጠቀምበት። ወንድምነት እንዳለው በተመሳሳይ ጊዜ በተመሳሳይ ሰዓት በአንድ ቅጽበት በተለያየ ምድር ላይ ያለውን ትውልድ ስለ ጌታ በጎነት አድኖናል። በቃ ሌላ ስብከት እኮ ቢጠፋ እኔን እግዚአብሔር ከእንዲህ አይነት ህይወት ውስጥ ነው ያወጣኝ። እንዲህ አይነት ህይወት ነበረኝ። ልክ አሁን ዶክተር ጥልዬ እንደሚነግረን ኤቲስት ነበር። እግዚአብሔር አለ ብሎ አያምንም ነበር። ከዛ አምጥቶ እግዚአብሔር በዚህ የእውቀት ከፍታ ማማ ላይ ሆኖ ክርስቶስን እንዲያውቅ እግዚአብሔር ልቡን ለወጣለት። ከዚህ የበለጠ ምስክርነት አለ ወንድሞች እናቶች? በቃ የለም። እና ያንን ብናደርግ ጥሩ ነው። ተባረኩ፣ ጸጋ ይብዛላችሁ። ዳግሻዬ እንኳን ደህና መጣ። ሌሎች ወገኖች የሚያወሩ ወንድምነት ቤቱም ምራው አለን። እሺ ዜዶ አለ አለው። እንዴት ናችሁ? ሰላም ብያለሁ በድጋሚ ሁላችሁን። እንግዲህ በሰበቡ ቆንጆ ርዕስ የተነሳ ይመስለኛል። እኔ ለየት ያለ ሀሳብ አለኝ። መምጣታቸው አይቀርም። በነገራችን ላይ አሁን አመናፍሰውት የሆነ ጊዜ ነገርየው አስገድዶ ወደዛ ይከታቸዋል። ግን ቶሎ ጊዜ ሳንታባክኑ ወደዚህ ቢመጡ ደስ ይለኛል። የሆነ ጊዜ አንድ ሰው እኛ ቸርች ተጋብዞ እያገለገለ ቲክቶክ የጀመርን ሰሞን ይመስለኛል እና በቃ ቲክቶክ አጋንንት ነው ይላል። እኛን እያየ በጣም ነው ማስታውሰውና ቲክቶክ አጋንንት ነው፣ በቃ አጋንንት በአጋንንት አደረገው ስብከቱን ማለት ነው። እና ለምን እሱ አሁን የተረዳበት መንገድ አለ። ቲክቶክን ሲያስብ የሆኑ የሚጨፍሩ፣ ቲክቶክን ሲያስብ የሆነ ዱቄት የሚቀባቡ ብቻ የሆኑ ሰዎች ነው ትዝ የሚለው። ስለዚህ ቲክቶክ ከአጋንንት ነው ብሎ እርፍ አለ ማለት ነው። እና በቅርብ ጊዜ እባካችሁ ፎሎ አስደርጉኝ ሲለኝ አይ ቲክቶክ ከአጋንንት ነው አልኩት። እና ልክ እንደዚህ ሰባኪ ነው። የሆነ ጊዜ ነገሮች አስገድደዋቸው መምጣታቸው አይቀርም። ሲነግሩን እኮ አባቶቻችን ድሮ ኮምፒውተር ሲመጣ 666 ነው ተብሎ፣ መኪና ሲመጣ 666 ነው ተብሎ፣ ንጉሱ በመኪና ሲሄዱ አጋንንት ወሰዳቸው እየተባለ ይሄ በተለይ የእኛ ሀገር ይመስለኛል ነገሩን ቴክኖሎጂዎችን ለመልመድ በጣም አዳጋች ነው። ዞሮ ዞሮ ግን መምጣቱ አይቀርም። አቅም ያላቸው ሰዎች በጣም አሉ፣ በጣም የሚጠቅሙ በልዩ ልዩ መንገድ ማገልገል የሚችሉ ዲቤት ማድረግ የሚችል ዲቤት። እኔ አሁን ኤርሚሻ በጣም እስልምና ላይ የሚሰሩ መሬት ላይ ያሉ ሰዎች አንዳንዶች ብነግርህ ትደነግጣል። ያላቸው አቅም እስልምና ምን ያህል ዲግ እንዳደረጉ ከእስልምና የመጡ አንዳንዶቹ ኡስታዝ የነበሩ ሼህ የነበሩ መሬት ላይ እኮ ያስተምራሉ እኮ፣ ስራ አላቸው። መሬት ላይ አይሰሩም እያለን እኮ አይደለም። ቤተክርስቲያኑ ስራ አላቸው እኮ። ግን ይህንን ኦፖርቹኒቲ የሆነ ከተገደበ ከሆነ መንደር ደግሞ አውጥተው ዓለም እንዲሰማቸው፣ ኦኬ አውሮፓ ያለ ሰው እንዲሰማቸው፣ የሆነ ጥግ ያለ ሩቅ ምስራቅ ያለ ሰው እንዲሰማቸው። በቃ ትቀናለህ። ዝም ነው የምትለው ትንሽ ቁጭ ብለህ ከእነሱ ጋር ስታወራና እንደዚህ አይነት ብዙ ሰዎች እንዳሉ እገምታለሁ። ደግሞም ልክ ነው እና የሚዲያ ዘመን ነው። ከዚህ በፊት ብያለሁ እና ወክ የሚያደርግ ሰው ወክ እያደረግ ልትይዘው ትችላለህ። እየሮጠ ያለ ሰው ግን ወክ እያደረግ አትይዘው። አሁን ዘመኑ በሚዲያ ነው እየሮጠ ያለው። ያለ ሚዲያ ልታሸንፈው አትችልም። ሚዲያ ከሆነ ግን የወጣው ሚዲያን መጠቀም ምንም ማመናፈስ አያስፈልግም። በዘመኑ የነበሩ ሐዋርያቱም ኢየሱስም በዘመኑ የነበረውን ሌተክስ ቴክኖሎጂ ተጠቅመዋል። ባይዚ እንደ ቦት ተጠቅመዋል እኮ፣ ታንኳይቱን ተጠቅመዋል እኮ። ያኔ ውሃ ላይ የሚንሳፈፍ የመጨረሻ ቴክኖሎጂ ነው፣ ተጠቅመውታል። ይህ ማካጋንንት ነው እንጸልይበት ምናምን አላሉ።
እግዚአብሔር ሰዎችን ፈጥሯል። ሰዎች ደግሞ እግዚአብሔር የሰጣቸው ጥበብ ልዩ ልዩ ቴክኖሎጂን ይፈጥራሉ፣ ልዩ ልዩ ምርምርን ያደርጋሉ። እነሱን መጠቀም ምንም ማመናፈስ አያስፈልግም። አሁንም እዚህ ውስጥ ያላችሁ የምትሰሙ ካላችሁ በቃ ሬዲ ሁኑ፣ እንጠቀምባችሁ። መኸሩ ብዙ ነው። በቃ ሰራተኞች ጥቂቶች ናቸው። በጣም ስናገለግል ብዙ መስለናችሁ ከሆነ አይደለም መስሏችሁ ነው። በቃ ጥቂቶች ናቸው ብሏል መጽሐፍ። ስለዚህ አብረን ተጠምደን የመንግስቱን ወንጌል መስራት አለብን። የሆነ ጥግ ላይ ቆሞ ምናልባት እስከዛሬ እኛ ጮኸን ያልሰማ ምናልባት ደግሞ አንተ ብትመጣ ይሰማ ይሆናል፣ አናቅም። እኛ የእግዚአብሔር ስራ ነውና ተያይዞ መስራቱ መልካም ይመስለኛል። ተባረኩ። ዳጊሻ ዳጊ ያለ ተባረኩላችሁም፣ ጸጋ ይብዛላችሁ። ሰላም ብያለሁ። አሁን የመጣችሁ ያ በጣም ማስበው እኔም እንደ ኤርሚን ሀሳብ ነው በጣም የምጋራው ላለ ሁልጊዜም እላለሁ። መከሩ እንትን ብሏል፣ ነጥቷል አዝመራው እና ሰራተኞች በጣም ጥቂቶች ናቸው። እኔም ለመጀመሪያ ጊዜ ቲክቶክ ትራምፕ እንደተመረጠ እንዳትከፍቱ ሲል በቃ እሱን ቃል ሰምቼ አልከፈትኩም ማለት ነው። ምክንያቱም እንትናችን ስለሚጠይቅ ሶሻል ምናምን ይጠይቃል እና እንደዛ ቻይናዎች ስፓም ያደርጓቸዋል ስካሚያ ስለምት ምናምን ሲል ሰማሁ፣ አልተጠቀምኩም። ከዛ ኤርሚ ሲጠፋብኝ ኤርሚ ያረጠፋ ፌስቡክ ላይ ዩቱብ ላይ የለም ስል ቤት ልጄ እንደ ቲክቶክ ላይ አለ እና ልጆችንም ነግሬ ነበር ቲክቶክ እንዳትጠቀሙ ትራምፕ እንደዚህ ብሏል ኢንፎርሜሽናችሁ ምናምን ብዬ ከዛ እንደ ኤርሚ ቲክቶክ ላይ ደግሞ ምን ያደርጋል ቲክቶክ ምን አለ ስል እንደዚህ እኮ ነው ስትለኝ እንዴ እና ትራምፕ ሸውዶኛል አልኩ። በጣም ተናደድኩ በትራምፕ ማለት ነው። እንደዚህ አይነት ፕላትፎርም መሆኑን አላወቅኩም። እና እናቴ ኤርሚ እያገለገለ ነው ስላት አዎ ኤርሚ እኮ እያየ አለ ስትለኝ በጣም ደነገጥኩኝ፣ ገረመኝ። መጣው ለኤርሚ ፍለጋ ነው የመጣው ቲክቶክ እና በትራምፕ አዘንኩበት። ከዛ እሱ ጋር ገብቼ ሳይ ወደ 11 ሚሊዮን ፎሎወር አለው ትራምፕ ማለት ነው። እሱ እኛን አትጠቀሙ ብሎ እሱ ግን 11 ሚሊዮን ምናምን ፎሎወር አለው። እና በጣም አዘንኩኝ። ምን ልላችሁ ነው ምን ያህል ፓወርፉል እንደሆነ ከዛ በኋላ ሳይ እንደዚህ አይነት አገልግሎትና በጣም ነው የተናደድኩት የተቆጨሁት። ምክንያቱም ለ2 ዓመት ምናምን ሳልሰራበት በሚል ማለት ነውና ይሄ እግዚአብሔር የሰጠን ነው። ያው ወንጌል ሊሰበክ ሰዎች ሁሉ ሊድኑ ስለሚወድ እግዚአብሔር ይሄንን ሶሻል ሚዲያ አመቻችቶልናል። ይሄ ከጌታ ዘንድ ነው እና አልሰራንበትም። እዚህም የመጣ ነው ጥቂት ጊዜም ቢሆንም ብዙ ነገሮችም እያየን ስለነበረ ብዙ አልወጡም። በጣም ታላላቅ ወንድሞች በጣም ታላላቅ አሉ። ቅድም ኤርሚም የጠቀሳቸው እኔም በግሌ እዚህ ሶሻል ሚዲያ ላይ መጥተው ቢያገለግሉ የምላቸው መወዳቸው አገልጋዮች አሉ ፋሎ ማድረጋቸውና እነሱ ቢመጡ ብዙ ለውጥ ይመጣል። እኛ በጥቂቱ እናንተ በጥቂቱ እነዚህ ጥቂት ወንድሞች እና ኤርሚ ታድሰዋል ሌሎች እናንተን ጨምሮ በሰራችሁት እንኳን ምን ያህል ለውጥ እንደመጣ ምን ያህል ተጽዕኖ እንደተፈጠረ ምን ያህል ሰዎች እንደዳኑ ብዙ ጥያቄ ያወቅን ነውና ይሄ ሶሻል ሚዲያው እግዚአብሔር ያው እንግዲህ ዘመኑ መጨረሻ ስለሆነ ጌታ ሁሉም ሰው እንዲድን ስለሚፈልግ ወንጌል እንዲሰማም ስለሚፈልግ ያው ተጠያቂም ሰዎች በራሳቸው እንዲሆኑ ነው። ምክንያቱም የመጨረሻው ዘመን በዓለም ሁሉ ወንጌል ይሰበካል ስለተባለና ምድር ላይ ከምታዩት ወንጌል እኛ በወር አንድ ጊዜ እንትን እንወጣለን አውትሪች ሲወጣ ብዙ ሰው እንደዚህ አትሰማም፣ ጆሮውንም ሰጥቶ አይሰማ። እዚሁን ላይ ሶሻል ሚዲያ ላይ ግን በጣም ብዙ ሰዎች አሉና እውነት ይሄ ነገር ቤተክርስቲያን ብትነቃ ብዬ አምናለሁ። ሁልጊዜ ብትነቃበት ብትባነን ደስ ይለኛል። ሰዎች እዚህ ሶሻል ሚዲያ ላይ ነው ያሉት። አስባችሁታል? ዲያቆናት፣ ካህናት ገጠር ድረስ ሁሉ እንኳን አሁን እየተጠቀሙ በተለይ ኦርቶዶክሳውያን እየተጠቀሙ ነው። በጣም ሩቅ ውስጥ ገዳም ውስጥ ሩቅ ውስጥ ገጠር ውስጥ አላቸው ቲክቶክ ይጠቀማሉ፣ ያዩናል፣ የተደበቁ ውስጥ ያዩናል። እነሱ እንኳን ነቅተዋል። ትልልቅ ሰዎች ናቸው፣ አባቶች ናቸው። እነሱ ይጠቀማሉ። ምን ተደረገ ምን ተወራ? ምክንያቱም የመጣውን ለውጥ እያዩ ንቅናቄው የተፈጠረውን እያዩ በቤተክርስቲያኒቷና እያንዳንዱ አላቸው። የኛዎቹ ለምን ወደኋላ እንደቀሩ አላቅምና በዚህ አጋጣሚ እንደው የሚሰሙን ካሉ አገልጋዮች ካሉ የቤተክርስቲያን መሪዎች ሽማግሌዎች ካሉ እንደው ጥሪ እናቀርብላችኋለን። አይኖ አውቃለሁ ከባድ ነው፣ ግን
ከክብር ከዝና በላይ የተጠራንበት ጥሪ ይበልጣል። የተጠራው ስም ኢየሱስ ይበልጣል ከኛ። ኤርሚ እንዳለው ነው። ጌታችን እንኳን ተዋርዷል፣ ዝቅ ተብሏል፣ ተተፍቶ ብዙ ነገር ሆኗል። እኛ ምንም ክብር የለንም እዚህ ምድር ላይ እና ወደዚህ ሚዲያ እንዲመጡ ጥሪ እናደርግላቸዋለን። የምትሰሙ የምታውቋቸው ካሉ ሼር አድርጉላቸው፣ አውሯቸው፣ እንጠቀምበት። መከሩ በጣም ብዙ ነው። ሰራተኞቹ ጥቂቶች ናቸው፣ ጥቂት ነው ያሉትና ፕሊስ ጆይን አርጉኝ። እንኳን ጆይን ያደረኩት እናንተን አገዛለሁ በሚል ነውና ጌታ ይባርካችሁ፣ የጸጋ ይብዛላችሁ። ጥሪያችንን ሰምታችሁ ደግሞ ትመጣላችሁ። ተባረኩ። አሜን። ማን የተባረኪ ጸጋ ይብዛልሽ። እኛም ግን የራሳችን ሪስፖንሲቢሊቲ እንወጣ የሚለው ነገር መረሳት የለበትም። በተለይ የገባን ሰዎች ሶሻል ሚዲያ ላይ የገባን ሰዎች መወጣት አለብን። ምክንያቱም ሶሻል ሚዲያ ሰው ስለገባ ብቻ ለሁሉ ሰው መልእክቱ ይደርሳል ማለት አይደለም። ሶሻል ሚዲያ መራመድ የሚችለው ሰዎች በሚያደርጉት ኢንተራክሽን ነው እና ራሱ ሚዲያው አልጎሪዝሙ ፋንክሽን የሚያደርገው በዚህ መንገድ ነው። ቋንቋ የእናንተን መልእክት እየሰማ ይሄ መልእክት እኮ ጥሩ ነው ወንጌል አለውና ለብዙ ሰዎች ላድርስ አይልም እና አንድ ኮንተንት ጥሩ ነው ጥሩ አይደለም ብሎ ዲሳይድ የሚያደርገው ውስጡ ባለው መልእክት አይደለም፣ ሼር በመደረጉ ኮፒ ሊንክ በመደረጉ ብቻ የሰው ኢንተራክሽን ኮመንት ውስጥ ባለው ብዛት በእንደዚህ መልኩ ነው ለብዙ ሰዎች ተደራሽ የሚሆነው። ስለዚህ ሲመጡ በእንደዚህ አይነት ኢንቫይሮንመንት ካልተቀበልናቸው አንዳንዴ ዲስከሬጅ ሊሆኑ ይችላሉ። ብዙ እኔ በቃ ታይፕ አይደለም ሚዲያ ላይ በጣም ኢፌክቲቭ አልሆንም የሚል አይነት እሳቤ የሚያመጡ ሰዎች ይኖራሉ። በጥቂቱ ሞክረውት እርግጠኛ ነኝ ብዙ ሰዎች በጥቂቱ ይሞክሩታል የተወሰነ እና ዌውን ላያውቁት ይችላሉ። በአንዴ እዛ ላይ ያለውን ተቀባይነት እዛ ላይ ያለውን ተሰሚነት በአንዴ ላያገኙት ይችላሉ እዚህ ላይ መጥተው ማለት ነው። ለምንድነው? ሶሻል ሚዲያ ማንም ስለሆንክ አይደለም ቫይራል የሚያደርግህ ማለት ነው። ኮንተንትን አይቶ አንብቦ አይደለም፣ ኢንተራክሽኑ ነው ያንን ነገር ቫይራል እንዲወጣ ወይ ደግሞ ለብዙ ሰዎች እንዲደርስ የሚያደርገውና ስለዚህ እንደ ክርስቲያን ኮሚኒቲ ቢያንስ እኛ ማድረግ የሚጠበቅብን ነገር አለ። አትሊስት በቃ መልእክት ሰማችሁ አይደል? አዎ ጌታ ይባርክ ኮመንት፣ ጥቅስ ኮመንት፣ ለሰዎች ሼር ማድረግ እንደሱ ብታደርጉ ሚዲያው ያ መልእክት ብሎ የሚያስበው ለብዙ ሰዎች ቢደርስ ብዙ ሰዎች የበለጠ ኢንጌጅ ያደርጋሉ ብሎ ሶሻል ሚዲያው አንደርስታንድ ያደርጋል። የትኛውን ፕላትፎርም በዛ መልኩ ነው የሚሰራው እና ወይ እንደ ልምድ ሆቢ ብናደርገው በተለይ የሚጠቅሙ ከወንጌል ኮንተንት አንጻር ጌታን ሊያሳዩ ይችላሉ የምትሏቸውን ኮንተንቶች ከቻላችሁ በቃ ገብታችሁ ምንም ኮመንት ማድረግ ባትችሉ 4 ነጥብ ምንም አስተያየት ባትሰጡ ማለት ነው 4 ነጥብ ብታደርጉ ያ እንደ አንድ ኮመንት ነው የሚታየው። የልብ ምልክት ብትሰጡ ገብታችሁ በኮመንት ላይ የልብ ምልክት ብትሰጡ ሪፖስት ብታደርጉ እናንተ መስራት ባትችሉ ሶሻል ሚዲያ ላይ ያንን ኮንተንት ጊዜ ኖሯችሁ ሐሳቡን በደንብ አጠቃላችሁ በዛ መልኩ ፕሬዘንት ማድረግ ባትችሉ ግን የተደረገ ለእግዚአብሔር መንግስት የሚጠቅም መልእክት የሚተላለፍባቸው ስብከቶች፣ ንግግሮች ካገኛችሁ እነኛን ሪፖስት ብታደርጉ ባይ ዘ ዌይ የጨለማ ልጆች ያላቸው ትጋት ይገርማል። ትጋታቸው ለክፋት ነው እንጂ በጣም ነው የሚገርመው። በጣም ነው የሚገርመው ትጋታቸው ከወንጌል አጌንስት ለመሄድ በክርስቶስ ኢየሱስ ላይ ለመቀለድ ያላቸው ትጋት በጣም ጥልቅ ትጋት አላቸው እና በተለይ ለጽድቅ ለቅድስና እግዚአብሔርን ለመፍራት ደግሞ ለመንግስቱ የሚሆነው ጉዳይ ላይ እኛ ደግሞ ትንሽ ወደኋላ እንሆናለን። መስተካከል መታረም አለበት እንደ አንድ ክርስቲያን ኮሚኒቲ ማለት ነውና እንዲሁ ዝም ብላችሁ የትኛው በእኛ ዘንድ የትኛው የተወራው መልካም ነገር ስለ ጌታ የተሰበከው በጣም የተነገረው ነገር ነው ብዙ ክርስቲያኑ ሰርክል ውስጥ ቫይራል የሚያደርጉት ሪፖስት የሚደረገው እስቲ ከዛ ይልቅ እንደው የሆነ ነገር የተሸተተበት ሳምበዲ ኢንሰልት የተደረገበት ሆነው ሰውን ውርደት የሚያሳይ ጉዳይ ካለ ያ ቪዲዮ በጣም
ቫይራል ይወጣል። እሱን ፖስት የሚያደርግ ሪፖስት የሚያደርግ ምናምን ሰው በጣም ነው የምታገኙት። እና እንዲህ መሆን የለበትም። ለምንድነው እንደዚህ መሆን የሌለበት? እኛ መታወቂያችን ኢየሱስ ነው። እኛ መታወቂያችን የወንጌሉ እውነት ነው። ስለዚህ ሰዎች ማየት ካለባቸው መነገር ካለበት የሚነገረው ኢየሱስ ነው። የተነገረው ኢየሱስ ሰዎችን ነፃ ስለሚያወጣ ማለት ነው። እና ለእንደዚህ አይነት ነገር በጣም ኢንጌጅ ማድረግ መቻል አለብን። ካያችሁ አሁን ኢቨን የተሰበኩ ስብከቶችን እዚህ የተደረጉ ዲቤቶችን ምናምን ፖስት የሚያደርጉ ልጆች ምን ያህል ናቸው? በጣም ጥቂት እኮ ናቸው። በጣም ጥቂት ናቸው። ለምንድን ነው ጥቂት የሆኑት? ብዙ ሰው ስለሌለ ነው? አይደለም። በጣም ብዙ ሰው ነው የሚሰማ። በጣም ብዙ ሰው ከሁለት ጉዳይ አንጻር አለ። የመጀመሪያው ጉዳይ እናንተ ውስጥ ያለውን አቅም ስላላያችሁ ነው። ማለት እናንተ ውስጥ እግዚአብሔር ትልቅ ፖቴንሻል አስቀምጧል። እስቲ ሞክሩት። ማለት ከባድ አይደለም፣ ሞክሩት። ስንሞክረው እግዚአብሔር ይረዳናል። አትሊስት በቀን ውስጥ የተወሰነ ታይም ትንሽ ቪዲዮ ከት ማድረግ ካፕከት ወይ ደግሞ የሆነ አንድ አፕሊኬሽኑን መጠቀም የምትችሉ ሰዎች እስቲ ቼክ አድርጉት። ትንሽ ደቂቃ 15-20 ደቂቃ በቀን ውስጥ የሚኖራችሁ ሰዎች ማለት ነው። እና እነሱ ፖቴንሻላችሁን ልትጠቀሙበት ትችላላችሁ። እግዚአብሔር በእናንተ ውስጥ አቅም አድርጓል። እና ያችን ከታርጋችሁ ቪዲዮዋን አቀናጅታችሁ ምንም ባታወሩ እንኳን መልካም የተወራውን የወንጌል እውነት ለሰዎች ስታደርጉና ያ መልእክት ሳምበዲን ሄዶ ሊነካው ይችላል። እግዚአብሔር በእናንተ ይጠቀማል። ጉዳዩ እግዚአብሔር ስለ መልእክቱ ነው፣ ስለ ሰውየው አይደለም። በውስጡ ያለው መልእክት ያንን ሰው ሄዶ ያገኘዋል። እና የመጀመሪያው ነገር አቅማችንን አለማወቅ ነው ብዬ አስባለሁ። ማለት እግዚአብሔር በአንተ ውስጥ ያስቀምጠውን በአንቺ ውስጥ ያስቀምጠውን ፖቴንሻል አንደርስታንድ አለማድረግ ወይ አንደርስቲሜት ማድረግ። በቃ ግን እግዚአብሔር በእናንተ ውስጥ ያስቀመጠው አቅም ለብዙ ሰዎች የሚደርስ አቅም፣ ስንንቀሳቀስ ነው ያንን የእግዚአብሔርን ጸጋ በህይወታችን የምናየው። እና እግዚአብሔርን ታምናችሁ እንደ አገልግሎት ይዛችሁ የምትንቀሳቀሱ ሰዎች ታስፈልጋላችሁ። በዚህ ሚዲያ ላይ በቃ ከአገልግሎቱ ጋር የሚቆም ትውልድ ያስፈልጋል በብዙ ነገር ማለት ነው። ምናልባት ሌላው የመጨረሻው የሁለተኛው ፖይንት የእናንተን ካለፈ አቅም እግዚአብሔርን ካያችሁ፣ ሁለተኛው የሚሆነው እናንተ ውስጥ የተቀመጠውን ያንን ነገር ደግሞ ካላወጣችሁት ሌላ የተሻለ ነገር በእናንተ ላይ አይጨመርም። እኛ ውስጥ ያለው ነገር በወጣ ቁጥር ነው እግዚአብሔር የበለጠ ሌላ ነገር በእኛ ውስጥ የሚጨምረው። እና አገልግሎት ለማደግ ራሱ ኢምፖርታንት ነው። የእግዚአብሔር ጸጋ በእኛ ላይ የበለጠ እንዲጨመር አገልግሎት በጣም ወሳኝ ነው። ሳናገለግል ማደግ አንችልም። እግዚአብሔር በትንሹ ስንታመን ነው ለትልቁ የሚሾመን። እና ትልቅ የአገልግሎት ዘርፍ ነው ራሱ። እነኝህን ጉዳዮች በደንብ አንደርስታንድ ማድረግ አለብን። ይህንን ስል ሁሉ ሰው መጥቶ ሰባኪ ይሆናል፣ ሁሉ ሰው መጥቶ ዲቤት ላይ ይገጥማል ያን አይደለም። ግን እግዚአብሔር በእናንተ ውስጥ ያስቀመጠው ምንድን ነው? እሱን አይደንቲፋይ ማድረግ፣ በዛ ነገር ላይ ታማኝ ሆኖ ለበለጠ ለመዘርጋት መሄድ። ሶሻል ሚዲያ ላይ የሚያገለግሉ ሰዎች አሉ። እነሱንም ሄልፕ በማድረግ ሊሆን ይችላል። በጣም በቃ ያላቸው ጉልበት ያላቸው እግዚአብሔር በእነሱ ትልቅ ፖቴንሻል ያላቸው ግን ሰፖርት የሚያስፈልጋቸውን ሰዎችን ሰፖርት በማድረግ ሊሆን ይችላል። ለነሱ ከጎናቸው በመቆም ይሄ ራሱ አንድ ነገር ነው። በጸሎት እነሱን ከጀርባ በመቆም ይሄ ትልቅ አገልግሎት ነው በራሱ። በምክር በጣም ሁሉ ነገር አሟልተንና ከሁሉ በልጠን አለም ያለ ነውና የጎደለን ነገር እንደ ወንድም እየጸለያችሁ አፕሮች አድርጋችሁ አድቫይስ በማድረግ አብራችሁ ልትቆሙ ትችላላችሁ። አገልግሎቱን ልትደግፉ ትችላላችሁ። እና የእናንተን የአገልግሎት ዘርፍ አንደርስታንድ ማድረግ በጣም ወሳኝ ነው። የትኛው ጋር ነኝ ብገባ በጣም ውጤታማ መሆነው ብላችሁ ያንን አይደንቲፋይ አድርጎ ወደ አገልግሎት መግባት